አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ይህ የተለመደው ተርቢያና ታዲብ የተባለው ቻናላችን ነው። ያው የሪያዱ ሷሊሂን ላይ ያሉት ቻፕተሮችን እያየን ያለ ነው። ለዛሬ ሶስት የቁርአን አያት ስለ የቂን ይዘን ቀርበናል ማለት ነው። ኢንሻአላህ እንድትከታተሉን እንጠይቃለን። ሪያዱ ሷሊሂን ላይ የቂንና ተወኩል አንድ ላይ አድርጎታል። የቂንን ለብቻ የወሰድኩት እዛ ያሉት የቁርአን አያቶችና ሀዲሶች በአብዛኞቹ ተወኩል ላይ ነው። አንድ ሰው የቂን ሳይኖረው ተወኩል አይኖረውም ከሚል የመጣ ነው። ነገር ግን የቂንን ይበልጥ ጥርት ባለ መልኩ ለብቻ ብናየው ጥሩ ነው ብዬ ስላሰብኩ የቂንን ለብቻ ይዤው መጥቻለሁ ማለት ነው። እና ኢንሻአላህ የቂን የሚለው ቃል የአረበኛ ቃል ትርጉሙ አልቃጧኡ ይላሉ። ሰርቴኒቲ ዊዛውት ዳውት ማለት ነው። እርግጠኝነት፣ ምንም ጥርጥር የሌለበት እርግጠኝነት። አሰቡቱ ወይም ደግሞ መጽናት ወይም ደግሞ እዛ ላይ መረጋጋት ማለት ነው። አልዕልሙል ጀዝሙ ይላሉ ደግሞ ወሳኝ የሆነ እውቀት ማለት ነው። ስለዚህ ይሄ ከሸክ ላይ ኦፖዚት የሆነ የተቃረነ እንዲሁም ደግሞ ከዞን አሳምፕሽን ጋር ደግሞ እንደዚሁ የተቃረነ የሆነ ነገር ምን ይባላል? የቂን ይባላል። ይህ የቋንቋዊ ትርጉሙ ነው ማለት ነው። ስለዚህ የቂን ሸሪዓዊ ትርጉሙ ምንድነው? ፈርም ኮንዲሽን ኢን አላህስ ፕሮሚስ ማለት ነው። በአላህ ቃል በገባልን ነገር ላይ እርግጠኛ ስንሆን ሙሉ በሙሉ በቀልባችን ማለት ነው። ይህ የቂን ይባላል። ምንም አይነት ጥርጣሬ ሳይኖርም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አልየቂኑ አልኢማኑ ኩሉሁ ይላሉ። ኢብን ረጀብ እንደዘገቡት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢማን ማለት ሙሉ በሙሉ የቂን ነው ማለት ነው። ወይም የቂን ሙሉ በሙሉ ኢማን ነው፣ እርግጠኝነት ማለት ነው። ሰርቲቲዩድ ይላሉ እንግሊዘኛ ማለት ነው። ስለዚህ ይህ የቂን በጣም ወሳኝ ነገር ነው እና ዑለሞች ወይም ስኮላሮች ሌብል አለው ይላሉ። የቂን አንድ ሰው ለምሳሌ ዒልሙል የቂን አይነል የቂን እና ሐቁል የቂን የሚባል ሶስት አይነት ደረጃ አለው ማለት ነው። ዒልሙል የቂን ማለት በመረጃ ደረጃ ለምሳሌ አንድ ሰው እሳት ያቃጥላል ተብሎ ካመነ ያቃጥላል ተብሎ ሲነገረው ማለት ነው ካመነ ያ ዒልሙል የቂን ይባላል ማለት ነው። በማወቅ የቂን አረጋገጠ ይባላል ማለት ነው። አይነል የቂን ማለት ደግሞ እሳት ሲያቃጥል ሳይ ልብሱን ወይ ንብረቱን ሲያቃጥል ሳይ ወይ የሆነ ነገር ሲያቃጥል ሳይ ያን ሲያምን አይነል የቂን ይባላል። ሐቀል የቂን ማለት ደግሞ ጣቱን አስገብቶ በሚቃጠልበት ጊዜ በእርግጠኝነት አረጋገጠ ሐቀል የቂን ይባላል ማለት ነው። ስለዚህ ማለት ነው እኛ ሐቀል የቂን እንዲኖር ነው ቁርአን ላይ ይሄ አልሐኩም ተካሱር ላይ ዒልሙል የቂን እና አይነል የቂን ተገልጿል ማለት ነው። እዛ ሐቀል የቂንም ተገልጿል። ለምን ثم لترونها إن لكم ثم لتسألون يومئذ عن النعيم ያን ቀን ስለምትጠቀሙት ነገር ትጠይቃላችሁ የሚለውን ሐቀል የቂን ተደርጎ ማለት ነው። ወይም ደግሞ በሌላ ምዕራፍ ባልዋቂያ ላይ እና ሀዛ ለሆል ሐቁል የቂን ይላል ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ ይህ የመንካት ያህል ነው፣ የማረጋገጥ ያህል ነው የተገለጸው ነገር ለማለት ነው። ስለዚህ ማለት ነው የቂን በጣም ወሳኝ ነገር እንደሆነ አይተናል ማለት ነው። የቁርአን አያቶችን ለማየት ያህል የመጀመሪያው የቁርአን አያት ወዕቡድ ረበከ ሐታ የእትየከል የቂን የሚለው ሱረቱል ሁጁራት የመጨረሻው ምዕራፍ አላህ ለነብዩ ሰለላሁ ዐለይሂ ወሰለም የመጨረሻዋ እውነት እስከምትመጣ ድረስ እስከ መጨረሻ ድረስ አላህን ተገዛ በማለት አዟቸዋል። እኛም ታዘንበታል ማለት ነው። ስለዚህ በጽናት ላይ መቆየት ማለት ጽናት ማለት በአንድ ቦታ ላይ ጽናት ወርሺፕ እስከ መጨረሻ ደቂቃ የቂን ያስፈልገዋል ወይም የቂን ነው ማለት ነው። ሁለተኛው ወፊል አርዲ አያቱን ሊልሙቂኒን ወፊ አንፉሲኩም አፈላ ቱብሲሩን የሚለው ማለት ነው ቁርአን አያት። ወፊል አርዲ አያቱን በምድር ላይም አያት አለ፣ ምልክቶች አሉ። የአላህ ሱብሓነሁ ወተዓላ የኸለቃቸው መሆኑን አላህ ኸሊቅ መኖሩንም ደግሞ ያሳያሉ፣ ምልክቶች ናቸው። ሊልሙቂኒን ለሚያረጋግጡ ወፊ አንፉሲኩም በነፍሶቻችሁም ውስጥ ማለት ነው በእናንተ አፈላ ቱብሲሩን አታዩን። ስለዚህ ሳይን ኦፍ አላህ ስትሬንግዝስ ዛህርት ሰርቴኒቲ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ለመኖሩ ማረጋገጫዎች አሉ ማለት ነው። አንድ ሰው ሙሉ በሙሉ አቅሉ የሚሰራ ከሆነና ዝም ብሎ በማይረባም በሚረባም የማይከራከር ከሆነ የአላህን መኖር ማረጋገጥ ይቻላል። ይህም በሌላ ቀን እንመጣበታለን ማለት ነው። ለምን ሄዶ ይሄ ሁሉ የምናየው ነገር ሁሉ ያለ ኻሊቅ እንዳልተገኘ ካወቅን በኋላ ኻሊቁን ማን ኸለቀው የሚል ነው የሚመጣው ማለት ነው። ኻሊቅ ደግሞ ኻሊቅ የሚያስፈልገው ቢሆን ኖሮ ነገራቶች አይገኙም ነበረ ብለን ስለመኖሩ እናረጋግጣለን ማለት ነው። ስለዚህ ይሄ የምናየው ነገር ሁሉ ኢማንን ያረጋግጥልናል የሚለውን እንይዛለን ማለት ነው። የመጨረሻው ሶስተኛው የቁርአን አያት ወቢል አኺረቲ ሁም ዩቂኑን ይላል አላህ ሱብሓነሁ ወተዓላ ስለ ቁርአን የመጀመሪያ የተናገረው الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون የሚለው ማለት ነው።
ስለዚህ ቁርአን አንዱ ሊመሩበትና ሂዳያ ሊሰጣቸው የሚችሉት ወቢልአኺረቲ ሁም ዩቂኑን ለአኺራ ላይ እርግጠኛ ለሆኑት ሰዎች ናቸው ማለት ነው። ስለዚህ ይህ ኢማንን በየቂን እንዲኖረን ያረጋግጣል። የመጨረሻው ማጠቃቀሪያው አለዚነ ዩእሚኑነ ቢልገይቢ፣ ይህ የምናየው ነገር ሁሉ ስለ አኼራ መኖር ቢያረጋግጥልን ማለት ነው። እኛ በሩቅ ነው የምናምነው ማለት ነው። ሙስሊም ነን ስንል ባላየነው በቀብር ቅጣት እናምናለን፣ በአኼራ እናምናለን። አላህ ሱብሓነሁ ወተዓላ ያላየነውን እናምናለን በአካል ማለት ነው። ስለዚህ እነዚህ ሁሉ አለዚነ ዩእሚኑነ ቢልገይቢ በዚህ ለማመን የቂን ሊኖረን ይገባል የሚለውን ለማሳየት ነው ወንድሞቼ። ስለዚህ ይህ ተርቢያና ታዲብ የተባለው ፕሮግራማችን ነው። ኢንሻአላህ ያው እንደተለመደው ሁልጊዜም ይህን ፕሮግራም እንድትከታተሉ እንጠይቃለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።